የተረበሽክ ግን ትመስላለህ። አልተረበሽኩም። አንድ ጥያቄ ልጠይቅሽ። እሺ ጠይቅኝ። አንድ ምንም የማታውቀው ፋልች ንጹህ ናት፣ ምንም አታውቅም። ግን ደግሞ እናትና አባትሽ በጠና ታመዋል። የእነሱ መድኃኒት የሚገኘው ከዚች ወፍ ነው። ስለዚህ እናትና አባትሽን ለማዳን እችን ወፍ መግደል አለብሽ። እና ምን ታደርጊያለሽ? ወፏን ትገያታለሽ ወይስ እናትና አባትሽ እንዲሞቱ ትያቸዋለሽ? ወፏ ማን ናት? የኔ ናት? አይ አይደለች፣ ግን ታሳዝናለች። ምንም አታውቅ ወፍ ናት። ወፏ ታሳዝናለች። እሷን መግደልም ቀላል አይደለም። ግን ደግሞ ከእናትና ከአባት የሚበልጥ ነገር የለም። ስለዚህ እሷን እገላታለሁ። ወፏ እኮ ምንም አታውቅም። አታሳዝንሽም? እሱማ ታሳዝነኛለች። ግን በህይወት አንዳንዴ እንደዚህ አይነት ውሳኔዎችን መወሰን አለብን። ላላደርገው እችላለሁ እኮ፣ ግን ደግሞ ትክክለኛው ነገር ወፏን መግደል ነው። ስለዚህ ወፏን ትሰዋያታለሽ? አዎ። ስለዚህ እኔም አንቺን ልሰዋሻ? ኧረ አላውቀውም። እንዴት ላውቀው እችላለሁ? ለማንኛውም ተዋወቀው፣ ልጅህ ነው። እሺ አባዬ፣ እኔ አባት አገኘሁ። እኔ እኮ ልጅ እኮ ነኝ። ልጅ ዮሐንስ በኃይሉ እኮ ነኝ። አባቴ፣ አንተ ጥላኝ የምትሄድ ምን አንተን ፈልጌ መጣሁ። ቆይ አሁንም አትፈልገኝ? አሁንም አትወደኝ? አባቴ፣ እቅፍ ናፍቆኛል፣ ጠረን ናፍቆኛል። አባቴ በጣም ናፍቀኝ። አባቴ በጣም ናፍቀኝ። ወይኔ ሰላም በጣም ይዋህ እኮ ናት። በአንዴ ታምናለች። ማነው አባት? እኔ ልጅ የሚባል የለኝም። ዝም ብለህ በተተለጠፈብኛለህ እንዴ? አንቺ ሰላም ምን ለማድረግ እየሞከርሽ ነው? ሰላም ሰላም፣ ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ሆኑ። ዮሐንስ እንዳጋጣሚ የቤተሰቦቹን ፎቶ እያየ እጅግ በጣም ተከፍቶ እያለቀሰ ነበር። የቤተሰቦቹ ማጣት፣ ቤተሰቦቹ እንዴት እንደሞተ፣ በማን እንደሞተ፣ በኃይሉ እንግዲህ ሳምና ሰላም እንዳስገደለችው ነበር የነገራት እና እሷም ፎቶ እያየ እያለ እጅግ በጣም ደንግጦ ከመሬት ተነሳ እና ምንድነው ብላ ምን ሆነሃል? ደህና አይደለም እንዴ ስትለው አይ ደህና ነኝ ምንም አይደለም ሲል መደናበሩን ጀመረ። ታዲያ ምን ተፈጠረ? ምን ሆነሃል ዮሐንስ ስትለው እሱ ምንም አልሆንኩም ብሎ እሷ መሬት ላይ የወደቀ ፎቶ ልታይ ስትል አይ ብሎ ፎቶን ቀምቷት እንዳታይ ነበር ያደረገው። ሆኖም ግን እና በጣም ደንግጦ ነበር። ሳሚ በጣም ደነገጠ። ዳጊ ግን በሳሚ እጅግ በጣም ቀንቶና ተናዶ ስለነበረ እጅግ በጣም ሰክሮ ነበር። እሺ ሰከራ ምን እየሆንኩ ነው ብታስበው፣ አንቺማ ጭራሹን እርሶ ነሽልኛል አይደለም እኔ እኮ አንቺን እወድሻለሁ ብሌን እያለ ማውራት ጀመረ። ዳጊ እባክህ ቀስ ብለህ አውራ፣ ሰው እየሰማን ነው፣ ይስሙኝ፣ እኔ አንቺን እወድሻለሁ እያለ መጫው ጀመረ። እንደዚህ ያደረገ እኮ ቅናት ነው፣ ያንተ አጓጉል ቅናት ነው። በትንሹም በጥልቅም ትቀናለህ። ለዚህ ነው እኔ እናንተ የተለያየ፣ ምክንያቱም ያየን ነገር ሁሉ ወደ ያ ነገር ነው የምትረዳው ስትል ትነግራለህ። አንቺማ ተወዳጅ ከሌ የተሻለ አገኝሻለን እያለ የማውን ነገር ሳወራ ነበር። በዛ ተነሳ እሷም ተረጋጉ ዳጊ ባካትጨው፣ እንደውም መጨዋለሁ ሁሉም እስማኝ፣ እኔ ብሌን እንወዳታለሁ እሷ ግን አትወደኝም በማለት ይጨዋል። ሰላም ደግሞ ያየችውን ዮሐንስ ያደረገውን ነገር
ለሳሚ እየነገረች ነበር። እና አንድ ፎቶ ሳይው እኔ ሲገባ ክፍሉ እጅግ በጣም ነበር የተደናገጠ። እናም የሆነ ነገር እጅግ መጥፎ ነበር በማለት ትነግራታለች። ሆኖም ግን እየናገረችው ነበር። ሰላም እኔ በጭራሽ መቼም ቢሆን የባይሉ ልጅ እንዳልሆነ እርግጠኛ ነኝ። እናም ግን በትንሹ ነገር ማመን አትሞክሪ እያላት ነበር። እና ፎቶ ታዲያ ይህን አላስፈላጊ ካልሆነ ለምን አንቺን መደበቅ ፈለገም ብሎ እየጠየቃት አላቅም ብቻ ነገር ተጠራጠርኩ ስትል ትነግረዋለች። እና ነገሮችን በዝምታ ማድረግ እንደሚፈልጉ እየነገራት ነበር። ብሌን ዳጊ እያላት የነበረው ደብዳቤ ከዚህ በፊት ጽፋለት እያነበበችው የነበረው ወርውሮላት ነበር። እሱን እያስታወሰች ነበር እና ከሱ ጋር አብሮ በነበረችበት ሰዓት ደስተኛ እንደነበረች እና ምን ያህል እንደምትወደው ጭምር ስትነግረው የነበረው ደብዳቤ እያነበበችው ነበር እና እሷ የጻፈችላትም ማለት ነው። ነገር ግን ዳጊ አሁን ላይ ከፍቶት ነበር እና እያደረገ በእርግጥ ዳጊ እዚህ ደረጃ ላይ እንዲደርስ አደረገው በሳሚ ያለ ቅናት ነው። እጅግ በጣም ይቀናል። ሰላምዬ አታስቢ፣ እያንዳንዱ ነገር የማደርገውን ነገር እንከታተላለን ስትል ይነግራታል። ስለዚህ ምንም ነገር አይፈጠርም፣ ነገሩን በሙሉ እናያለን ስላት ነበር። እና መቼም የባይሉ ልጅ እንዳልሆነ እኔ እርግጠኛ ነኝ። እና አሁንም ቢሆን ምን እንደሚያደርግም ምን ማድረግ እንዳለብንም እንከታተላለን ስትል ይነግራታል። እሷም በነገሩ ትስማማለች ማለት ነው። ነገር ግን አሁን ላይ አንድ ነገር ገኒ ስለ ፀሐይ እጅግ በጣም እያሰበች ነበር። ምን ሆነ ነው ብላ አረ ውሃ እያለች እንደታሰረችው ቀረች ማለት ነው። ፀሐይ ለሷ እያሰበችና እየተጨነቀች ነበር። ምን ማድረግ እንዳለባትም ግራ ተጋባለች። ነገር ግን እናም ክፍሉ ገብታ ቀስ ብላ ምን ማድረግ እንደሚችልና እያሰበች ለመፈተሽ ትሞክራለች። እሱ ስተኛ አንድ ፎቶ አስቀምጦ ነበር። ነገር ግን የአባቱና የእናቱ ፎቶ ብቻ ነበር ቁጭ ያደረገው። ነገር ግን ፎቶ ስታየው አንድ ፎቶ ብቻ ነበር፣ እሱም የእናቱ ፎቶ ነበር። ነገር ግን የእናቱ መሆኗን በደንብ እርግጠኛ ስላልነበረ አንድ ፎቶ ብቻ ነበር ያየችው። ሌላውን ደብቆ የተኛ አስመስሎ ነበር እሷ ገብታ ክፍሉ ስታየው። ነገር ግን ሳይተኛ አውቆ ነበር ዝም ያላት። እናም በጣም ይደነግጥን ይነሳል። ቆይ አልገባኝም፣ ለምንድነው እኔ ከተኛው ክፍል የምትፈትሸው? አሁ ቅድም ደንግጣ ስደብቀኝ የሆነ ነገር ተጠራጥሬ ነበረ ልጄ ስትል ትነግራለች። ይኸውልሽ ዮሐንስ እባክህ የማውን ነገር ያው ታውቃለህ፣ በአባትህ ብዙ ነገር ሆኛለሁ በልጄም ጭምር እና ሰው መጠራጠርና ማመን የተውኩት ለዛ ነው። አልገባኝም አክስቴ፣ ችግር የለም የፈለግሽውን ነገር ማድረግ ትችያለሽ እኮ ቤትሽ ነው፣ ስለዚህ የፈለግሽውን ማድረግ ትችያለሽ በማለት ይነግራታል። እሷም ልክ ነህ ልጄ በማለት ትስማማለች። አሁን ያውቀሽ ሞተሽኛል እና ቆይ አሁን እያንዳንዳችሁ ለእኔ እምነት ስትሰጡኝ እያንዳንዳችሁ እሰራላችኋለሁ እያለ እየዛተ ነበር እና ምን ማድረግ እንደሚፈልግም ጭምር እያወራ ነበር። ነገር ግን ቃል ተኝታ እያለ ገኒ ተነሽ እያለችው አልነሳም ስትል ውሃ ፊቷ ላይ ትረጫለች። ቃል እጅግ በጣም ትበሳጭና ትናድዳለች። ቆይ እዚህ መተኛት መቀመጥ አልችልም ማለት ነው፣ ቆይ ምንድነው ችግርሽ ብላ እነዚህ ከአንቺ ጋር ወዴትም አልሄድም በማለት ትጨዋለች። እናም ትበሳጫለች ማለት ነው። ነገር ግን ገኒ አሁን ወደ ቤተሰብ እንዳለን እንዲሁም በጠዋት ቀስቅሽኝ ብዬሽ አልነበረም እንዴ በማለት ትጫወበታለች። ነገር ግን ትሰማኛለች፣ ወደድሽም ጠላሽም አሁን ልብስ ቀይረሽ ከኔ ጋር አብረሽ ወደ ቤተክርስቲያን ትሄጃለሽ ብላ ትቆጣታለች። ነገር ግን እሷ አልሄድም በማለት ትከራከራና እምቢ ትላለች። ይኸውልሽ ወደድሽም ጠላሽም አሁን ከኔ ጋር ትሄጃለሽ ሰምተሽኛል በማለት ትቆጣታለች። ነገር ግን እሷ አልሄድም የትም አልሄድም በማለት ጩኸቷን ትቀጥላለች። እና አሁን ያልኩሽን ነገር በሙሉ ታደርጋለች እያለች ቤተክርስቲያን ይዛት መሄዷን ትወስናለች። ነገር ግን አሁን ምንም ቢሆን አሁን ልክ ነሽ፣ ይህን ያልከፋ ደግሞ ይህችን አሮጌ ልብስ አለ ሰጠሽኝ እያለች ትሰምኛለች። ስራ ስርዓት ማትጂ ከሆነ ለሰላም ሁሉ ነገር እነግራታለሁ
እያለች እየዛተችባት ነበር። እና እሺ በቃ ለሰላም ምንም ነገር አትናገሪ፣ አንቺ ያልሽኝ ሁሉ አደርጋለሁ እባክሽን ስትላት ትለምናታለች። እና ምንም ነገር መናገር እንደሌለባትም ጭምር እየነገረቻት ነበር። እሷም እሺ በማለት በነገሩ ትስማማለች። እናም አሁን አንቺ ያልሽውን ነገር በሙሉ አድርጋለሁ እያለቻት ነበር። ስለዚህ እኔ የምልሽን ነገር በሙሉ አድርጊ። እናም እንዳጋጣሚ በኃይሉ ሳሚና ዮሐንስ አንድ ላይ እየተፋጠጡ ነበር። የቤተሰቦችን ደም ቀስ ቀስ እያልኩ አንተን አጠፋለሁ እያለ እያወራ ነበር። ነገር ግን እሱም መቼም አንተ የባህሉ ልጅ እንደማትሆን እርግጠኛ ነኝ እያሉ ሰላምና ሳሚ ወደ ውጭ ወጥቶ እናም ፎቶውን እንዳየችው የእናቱ ፎቶ እንደሆነም ጭምር እየነገራት ነበር። ታዲያ የእናቱ ፎቶ ከሆነ ይህን ማስደንገጥ እኮ አያስፈልግም ነበር፣ ለምን ተደናገጠ ታዲያ ብሎ ይጠይቃታል። እና ሰላም እንግዲህ ንጹህ ልብን ያላት፣ ምክንያቱም ወዳ ነው እነሱ የሚሏት ነገር የምታምነው። ነገር ግን በሆኑ ሰላም አሁን ያለን አማራጭ ሳም ፊት ለፊት ተገናኝቶ ሳወሩ እነሱ ማየት ነው እና ምን እንደሚፈጠርም እነሱ ማየት አለብን ስትል ትነግረዋለች። እሱም እሺ ብሎ በነገሩ ይስማማል ማለት ነው። በመጨረሻ እንግዲህ ቃልም እሺ በቃ ለሰላም አትናገሪብኝ፣ ያልሽኝ ሁሉ ነገር አድርገዋለሁ፣ እባክሽ አትናገሪ በማለት ትለምናታለች። እሷም እሺ እንግዲህ እሱን አብረን እናያለን፣ አታስቢ፣ ነገ ጠዋት እኔ ቀድምሽ፣ አታስቢ እኔ ራሴ ነኝ እዛው ስጄ የምትቀሰቀስሽ እያለቻት ነበር። እሺ በማለት በነገሩ ትስማማለች። ነገር ግን እንግዲህ አሁን ከብሌን ጋር ማውራት አይ ዮሐንስ አትበይ ጆህ ብለሽ ጥሪኝ እያላት ነበር። እሺ ጆህ ብላ ስትጠራ እና ጆህ ብላ እንድጠራ እየነገረችው ነበር። እሷም እሺ ብላ ተስማማና እና አንድ ነገር እየነገራት ነበር እና በዛ ተስማምተው አንድ ላይ ይጓዛሉ። ነገር ግን በኃይሉ ድንገት መጣባቸው። ብሌን ለመግደል እያሰበ ነበር ዮሐንስ። ነገር ግን አሁን ብሌንን ይዟል። ብሌን ወደዛ ትቀርባለች። ነገር ግን ሳሚ በኃይሉ ድንገት ሲመጣ ሳሚ ልክ እንዳላየውና እንዳልሰማ እያስመሰለ ስጠራ ነበር። አባቴ መጣ በማለት ደስት ሁለታችሁ እንደምትታወቁ እኔ እርግጠኛ ነኝ። በጭራሽ እንደማትታወቁ ለማስመሰል ሞከራችሁን ብታቆሙ ይሻላችኋል። እኔ ሁለታችሁም በደንብ ጠንቅቄ አውቃችኋለሁ በማለት ትፈራለች። ነገር ግን በኃይሉም አንተ የኔ ልጅ አይደለም አንተ ማነህ በማለት ይጮህበታል። እኔ እኮ በኃይሉም ዮሐንስ ነኝ፣ ዮሐንስ በኃይሉም ልጅ ነኝ በማለት አትፈልገኝም፣ አታቅፈኝም፣ ጠረኔ ራሱ ናፍቆኛል እያለ ዮሐንስ ማስመሰሉን ቀጠለ ማለት ነው። ነገር ግን ሰላም ልብ ብላ እያየቻቸው ነበረ እና እኔ እኮ እያለ ማስመሰሉን ቀጠለ። ነገር ግን በኃይሉም እንደማያውቅ ለማስመሰል እየጠራ ነበር። ሳሚ ግን ወደ ነበር ያወቃቸው። ነገር ግን አሁን ላይ የማያውቀው ሳሚ ሁሉ ነገር ያውቃል። ነገር ግን ሰላም ግን እንደሚጓደዱና እንስሳት ስታየው አሁን ግራ ትጋባለች። ምክንያቱም እንደምትዋወቁ እርግጠኛ ስለነበረች ማለት ነው። በዛ የተነሳ እጅግ በጣም ግራ ትጋባለች። ይህን ነገር እንዴት እንደዚህ ሊፈጠር ቻለ በማለት ነገር ግን ዳጊ በመጨረሻ ቃሌን ፍቅረኛ እንድትሆኝልኝ ፈልጋለሁ ብሎ ስጠይቃት ቃል እጅግ በጣም ደስተኛ ነበረች። ሳሚ ብሌንን ለማስቀናት ነበር የእሱ ፍላጎት። ነገር ግን እሷን ለማስቀናት ቢሞክሩም ቃል ግን ይህን ነገር ከአንተ በመስማቴ ደስተኛ ነኝ፣ ታውቃለህ ዛሬ ልዩ ቀን ነው በማለት ቃል እጅግ በጣም ነበር የተደሰተችው። ግን በኃይሉ አንተ ልጅ አይደለም አላውቅም ልቀቀኝ በማለት ይህ እንድለቆ ያደርጋል። አይ አንተ እንደምታስበው አይደለም እባክህ ተረዳኝ በማለት ይናገራል። እሷም እሺ በማለቱም ትስማማለች። ነገር ግን ቃል በመጨረሻ እጅግ በጣም ደስተኛ ትሆናለች ማለት ነው። እንግዲህ እውነት ዳጊ ይህንን ቀን በጣም ስጠብቀው ነበር።
ምን ብዬ እንደማምልክ አላውቅም፣ ብቻ በጣም ደስ ብሎኛል እያለች ስታመሰግነው ነው። ብሌንም ጆን እናም ዮሐንስ ወይም ደግሞ በኃይሉን እጅግ በጣም ተጠራጥራቸው ነበር። አስተያየቷ እጅግ በጣም ከባድ ነበር። በኃይሉም ግራ ተጋባ። ወደ ተመልካዮቼ የዛሬ ቪዲዮ የሚመስል ነበር። በቀጣይ እስክንገናኝ ድረስ ባያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር